ሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? 4 ሚሊዮን ብር። 4 ሚሊዮን? ጭንቅላታቸውን በተናቸው ላይ እንደሚያደርግብኝ ሰምቻለሁ። ሩቲን ተቀርጾ ተልኮልኛል። እስኪ ያሳይ። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ስለሌለኝ ነው። አንተ ቤቱን በስሜ እንዳረክልኝ ቢያውቅ እኮ ያከብረኝ ነበር። እና ምን ችግር አለው? በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያፍር ሰው አለ እንዴ? አባዬ አያቦ ኬቱን አትበለኝ። መሳሪያ ቤት ነው ያደረገው። ካሌብ በስተመጨረሻም ከቴናና እንዲሁም ደግሞ ከዳኒ ጋር ጥቃት አድርሶባቸዋል ማለት ነው። ምክንያቱም እነሱ ያደረጉትን ነገር በማየትና እጅግ በጣም ማለት ነው አጸያፊ ቃላቶችን በመስማት አሁን ላይ እጅግ በጣም ያልሆነ ውሳኔ ውስጥ ገብቷል ማለት ነው። ምክንያቱም ከዚህ በፊትም የቃሊድ አባት ማለት ነው እጅግ በጣም ሲፈራ ነበረ። የሆነ ነገር ሆነው እንደገና ልጄ እስር ቤት እንዳይገባ እፈራለሁ በማለት እንግዲህ ለትሁትም ሲናገር ነበረ። ትሁትም በዚህ ሁኔታ አንተ መቀጠል የለብም፣ ይህን ነገር እኔና አባዬ የምናውቀውን ነገር አንተ ማየት የለብህም የምንለው እንደዚህ ነው። ባታምንና እንዲሁም ደግሞ እኛን ብትጠራጠርን ይሻለን ነበር እንደዚህ አንተ ወንጀል ሰርተ እስር ቤት ከምትገባ። ስለዚህ አሁን ላይ ያሰብከውና የወሰንከው ነገር በፍጹም ስህተት ነው በማለት እንግዲህ ቀጥታ ከተኙበት ሂዶ ጉዳት ሊያደርስባቸው ሲል ያው ትሁት መታ ይዘዋለች ማለት ነው። ስለዚህ እነሱ ምንም ነገር አላደረጋቸውም። ምክንያቱም የሆነ ነገር ከሆኑ የአባቱም ስራ ነገሮቹ በሙሉ ስለሚበላሹ ማለት ነው። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ እንግዲህ በባለፈው ፓርት ላይ ማለት ነው እጅግ በጣም አጓጊ ፓርት ላይ ነው ያለው። ምክንያቱም እንግዲህ ቃሊብ ትዕግስቱን እጅግ በጣም መቆጣጠር ስላቃተው ዳኒንና እንዲሁም ደግሞ ትሁትን ጉዳት ሊያደርስባቸው ቀጥታ ወደ ክላስ ሊገባ በነበረበት ፓርት ላይ ነው ያለቀው ማለት ነው። ምን ሊገጥማቸው ይችላል? እውነት ቃሊብ ያሰበውን ነገር ሊጎዳቸው ይችላል ወይንስ ደግሞ አይችልም ብላችሁ ታስባላችሁ እናንተ ማለት ነው? እንደኔ ነገሮቹ መቀጠል ስላለባቸውና እነሱ እንዲጨናነቁ ስለሚፈለግ እስካሁን ያደረጉት ነገር ቃሊብን አሁን ላይ ማለት ነው እስር ቤት የሚያስወረውር ነገር ስለሆነ ቃሊብ አሁን ያሰበውን ነገር በፍጹም ሊያደርገው አይችልም። ትሁት ትደርስና ነገሮቹን እንዳያደርግ ወይንም ደግሞ ጥቃት እንዳያደርስባቸው ታደርጋለች ብዬ አስባለሁ ማለት ነው። እና ከዚህ በኋላ ግን በስትክክል አስቦ ራሱ ቃሊብ ወደ እንዳባቱ ሀሳብ እንደሚመጣ ተስፋ እናደርጋለን። ምክንያቱም የቃሊብ አባት እነሱን መግደል በቁም ነው እንጂ እንደዚሁ አንተ እስር ቤት እንድገባ አይደለም። ሲቀጥል ደግሞ ካሰብነውና እንዲሁም ደግሞ ከመግደል ራሱ አይተናነስም። ባዷቸውን ነው ከዚህ ቤት የምናስወጣቸው። እባክህ ልጄ እንድትረጋጋ እፈልጋለሁ። በፊትም ይህን ነገር እኔ እንድታደርገው ወይንም ደግሞ እንደ ሴት ሆነው ወደዛ ቤት ገብተህ እነሱን እንድሰልልና ሁኔታውን በሙሉ እንድታይ ያደረግኩ አንተ አላምን ስላልከኝ ነው። እኔም የምነግርህን ትሁት የምትነግርህን በሙሉ እየሰማህ አይደለም። እሷን እጅግ በጣም የእሷን ሀሳብ አንተ ትቀበላታለህ። ስለዚህ በአይንህ ማየት ስላለብህ ነው ወደዚህ ነገር ውስጥ እንድትገባ ያደረግኩ። ከገባህ አይቀር ደግሞ ነገሮቹን መታገስ አለብህ። እኔ እንኳን በጣም ነው ዘና የሚያደርጉኝ፣ በጣም ነው በስራቸው የምስቀው። የሰውን ሀብት ለራሳቸው ለማድረግ የሚጣጣሩበትን የስንፈት ስራቸውን እጅግ በጣም ያስቀኛል፣ ያዝናነኛል። በፊት ነው እንጂ አሁን ላይ እጅግ በጣም ነው የሚገርሙኝ በማለት እንግዲህ የቃሊብ አባትም በጣም ብዙ ነገሮችን ለቃሊብ ተናግሯል ማለት ነው። ቃሊብም ይህን ሁሉ ነገር እንኳን አባቱ መክሮት እየሰማ አይደለም፣ ግን ደግሞ እንደ ሰውነት ማለት ነው እንግዲህ
ውሽማዋን ማለት ነው ወንድሜ ነው በማለት ውሽማዋን አምታ በራሱ በቃሊብ አልጋ ላይ እንደፈለገች ስጨፍርና የፈለገችውን ነገር ስታደርግ እሱ እንደውም ታግሷታል ማለት ነው። ሌላውም እንደዚሁ ቢያደርግ ጸጥ ነው የሚያደርገው እና አሁን ላይ ደግሞ እጅግ በጣም ያበሳጨው ሁኔታ ወደፊት የምታልመው ነገር እንደዚህ እናደርጋለን፣ እንደዚህ ቢያደርጉልን እኛ እንደዚህ እናደርጋቸዋለን የምትለው ከዳኒ ጋር የምታወረው ወሬዎቿ እጅግ በጣም እየረበሸው መጥቷል ማለት ነው። እንግዲህ ቴና አሁን ላይ ማለት ነው የቃሊብ አባት ቤት ሊገዛላት ወይንም ደግሞ አሊያም በስሟ ሊያደርግላት ሊፈርምላት ተዘጋጅቷል ማለት ነው። እና ይህ ነገር መቼ ነው የምታደርግልኝ አባዬ? እኔ እንደ ልጅ ላይ አታየኝም ወይ? ሲቀጥል ደግሞ ቃሊብ አሁን ላይ ቼት አድርጎብኛል ከሌላ ሴት ሂዷል በማለት እንግዲህ ትነግረዋለች። ይህን ነገር ስትናገረው የቃሊብ አባት እከት ብሎ ነበር የሳቀው። ምክንያቱም የራሷን ስራ ነው ገልብጣ ስታወራ የነበረው ማለት ነው። ቼት ያደረገችበት ከወንድ ጋር እንግዲህ የምትማግጥበት በራሱ አልጋ ላይ የምትማግጥበት መጥፎ ስራዎችን የምታደርገው ራሷ ሆና ግን ደግሞ ቃሊብ ቼት እያደረገብኝ ነው፣ ከሌላ ሴት እየሄደ ነው፣ እሱ እያከበረኝ አይደለም አባዬ፣ እሱ ሊያከብረኝ የሚችለው አንተ ቤቱን በስሜ ስታደርግልኝ ነው። ስለዚህ አሁን ላይ በአስቸኳይ እኔን እንደ ልጅህ የምታየኝ ከሆነ በስሜ ቤቱን እንድታደርግልኝ እፈልጋለሁ። ቃሊብም ያከብረኛል፣ ይወደኛል በማለት እንግዲህ ይህን ነገር ለሽማግሌው ትናገራለች። ሽማግሌውም ችግር የለውም አብሽሬ፣ የፈለግሽውን ነገር አደርግልሻለሁ፣ ነገ እንሄድና ስለ ቤቱ ጉዳይም እፈርምልሻለሁ ብሎ ቃል ገብቶላታል። እሷም ይህን ደስታዋን ለማጣጣም እጅግ በጣም ደስ ብሏታል ማለት ነው። ምክንያቱም ከዳኒ ጋር እያወራች ነበረ። አሁን ላይ አንድ እርምጃ ተራምደናል፣ ሀሳባችን እየተሳካልን ነው። ስለዚህ ሽማግሌውንና እንዲሁም ደግሞ ቃሊብን ገና እናጃጅላቸዋለን። አሁን ቤቱን በስሜ ካደረገልኝ በኋላ ቤቱን እናስዝና በግማሽ ብሩ ደግሞ እሱን የራሱን ህይወት አጠፈዋለሁ። ከዛ ደግሞ አባቱን ካጠፋን ቀጥለን ደግሞ ስለ ልጁ እናስብበታለን እያለች እንግዲህ ያው ምኞታን ማለት ነው ለዳኒ እያወራች ነበር። ዳኒ እጅግ በጣም በነገራችን ላይ በሷ በምትናገረው ነገር እሱ ይበሳጫል። ምክንያቱም እሱ ሰውን ለመጉዳት ሳይሆን ገንዘብ እንዴት አድርገን ነው ከነሱ የምንወስደው በማለት ነው የሚፈልገው እንጂ ከነሱ ላይ ቅንጣት ያክል ማለት ነው ጉዳት እንዲደርስ እንኳን አይፈልግም። ግን ደግሞ ይተባበራታል። የሚተባበራት ደግሞ ገንዘብ እንድታመጣ እያለ ነው እንጂ በፍቅር ደረጃ እንኳን ከእሷ ጋር ጊዜ ማሳለፍ የሚባል ነገር ራሱ በጣም አይፈልግም። እሷ ግን እጅግ በጣም ትወደዋለች። ምንም ይሁን ምንም ከአንተ ጋር በምሆንበት ሰዓት እጅግ በጣም ደስ ይለኛል እያለች እንግዲህ ለዳኒ ስትናገር ነበረ ማለት ነው። እና የቃሊብ አባትን ማለት ነው እናጠፋዋለን ብላ ስትናገር ቃሊብ ይህን ነገር መስማት አልፈለገም ማለት ነው። በጣም ነው የተበሳጨው። ከእግር እስከ ራሱ ነው ያንቀጠቀጠው። እውነትም ያንቀጠቅጣል። አባቱ ማለት ነው ጥሩ ነገር እያደረገላት እስከ ዛሬ እንደዛ እንዲታመም ያደረገችው መድኃኒት ሰጥታ ሽባ እንዲሆን ያደረገችው ራሷ እንደሆነች እንዲሁም ደግሞ ታሞ ሲሰቃይ ማለት ነው ብዙ መጥፎ ነገሮችን ስታደርግበት የነበረችው ቲና አሁን ላይ ማለት ነው እንደዚህ ደግሞ ከሌላ ወንድ ጋር በራሱ አልጋ ላይ እየማገጠች ሲቀጥል አባቱ ቤት ገዝቶ በሰጣት እሷ ደግሞ ህይወቱን ልታጠፈው እንደተነሳች እና ምንም ብትል ምንም እሷ እንደማትመለስና እጅግ በጣም ክፉ ሴት እንደሆነች ተረድቷል ማለት ነው ቃሊብ። እና ይህን ነገር መታገስ አልቻልኩም፣ እኔ እንዳባዬ መታገስ አልቻልኩም፣ የሆነ ነገር አድርጌ እኔ መጥፋት እፈልጋለሁ በማለት እንግዲህ ወደ ውሳኔ ውስጥ ገብቷል ማለት ነው። ዳኒም እንግዲህ ያው የቃሊብ አባትንም ብር ጠይቆት ነበር። 4 ሚሊዮን ብር 4.1 ሚሊዮን እንድታበድረኝ እፈልጋለሁኝ፣ ግን ደግሞ ለማንም እንድትናገር አልፈልግም። በነገራችን ላይ ቲናም ይህን ነገር ነው የተጠቀመችው። እኔ ቤቱን በስሜ እንድታደርግልኝ እፈልጋለሁ፣ ግን ደግሞ ቃሊብ ምንም አይነት ነገር ማወቅ የለበትም በማለት ነው የተጠቀመችው። ዳኒም እንደዚሁ ማለት ነው። ቃሊብ ግን እንግዲህ ካጠገቡ ቁጭ ብሎ እየሰማው ነው። ግን ደግሞ 4 ነጥብ እንድታበድረኝ 4 ሚሊዮን ነጥብ እንድታበድረኝ እፈልጋለሁኝ። ስለዚህ
በወር ውስጥ መልስልሃለሁኝ እንደው ሌላ የምጠይቀው ሰው ስለሌለ ነው እባክህን በማለት ጠይቆት ነበረና ሽማግሌው ከት ብለው ነው የሳቁት። እውነትም እውነት ነው ማለት ነው። ለተቀማጭ ሰማይ ቅርብ ነው እንደሚባለው ዝም ብሎ ተቀምጦ ብር የሚመጣ መስሎት ማለት በጣም በርካታ ብር ስለጠየቀ እጅግ በጣም ያስቆት ነበረ ማለት ነው። እውነትም ያስቃል። ቁጭ ብሎ ይሄን ያክል ብር መመኘት በብድር ላይ እጅግ በጣም ከባድ ነው። ለዕለት እንኳን ምሳውን መብላት የማይችለው በራሱ ግን ደግሞ በወር ውስጥ ይሄን ያክል ብር መልሳለሁ ማለት ያው ሰጥቻለሁ እዘጥፋ እንደማለት ነው ማለት ነው። ስለዚህ ሽማግሌው ደግሞ ስለሚያውቅና ነገሮችን ስለነቃ እጅግ በጣም ነበር የሳቀው ማለት ነው። እና ይሄ ሁሉ ድፍረታቸው ቃሊብ ሁሉን ነገር ሲያዳምጥ እንዴት ቻላችሁት? አንቺና አባዬ እንዴት ቻላችሁት? ትሁት እኔ እኮ በጣም ከበደኝ እያለ እየተበሳጨ ይገኛል። መጨረሻም እንግዲህ የወሰነው ውሳኔ እጅግ በጣም ከባድ ነው የሆነው። ምን ሊፈጠር ይችላል? ቃሊብስ ምን ሊያደርግ ይችላል? እውነት ቀጥታ ገብቶ ማንነቱን ያጋልጣል ወይንስ ደግሞ ትሁት ትደርስና ነገሮቹ እንዳይጋለጥ ሆኖ ነገሮቹን እንዲሁም ደግሞ ጉዳት ሳያደርስባቸው በዚህ መልኩ አሁንም ጠንክሮ ቀጣዩን የሚያይ ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። እንደኔ ምንም ነገር አይፈጠርም። አሊያም የቃሊብ አባት ሊደርስ ይችላል ወይንም ትሁት መታ ልታስጥለው ትችላለች። እነሱም ደግሞ ቃሊብ እሱ እንደሆነ ያው ማወቅ የለባቸውም ብዬ ነው የማስበው በአሁኑ ፓርት ላይ ማለት ነው። ምክንያቱም ቤቱን ገና በስማቸው ይገዛሉ። ሀሰተኛ ቤት ነው በነገራችን ላይ ቤቱን ራሱ የሀሰት ወረቀት ራሱ የቃሊብ አባት በጣም ጎበዝና ጀግና ናቸው። የሀሰት ወረቀት ሰርተዋል። ስለዚህ በዚያ ወረቀት ደግሞ ይፈርምላታል። እሷ ደግሞ ቤቱን ለራሴ ያደረኩ ብላ ጣጥ ትላለች ማለት ነው። እንግዲህ መጨረሻ ላይ እጅግ በጣም ያው ባዶ የምትሆንበት ጊዜ ነው የናፈቀኝ ማለት ነው። ምክንያቱም እስካሁን የለፋችለት ማለት ነው እንደዚህ ክፋት እየሰራች ምናምን ነገር ከምንም ነው የማትሆነው። በነገራችን ላይ ቴና ከምንም አትሆንም፣ ከዳኒም አትሆንም፣ ከቃሊብም አትሆንም፣ ከገንዘቧም አትሆንም። ስለዚህ ከሁሉም ነገር ባዶ ሆና ብድ ነው የምትለው ማለት ነው። ስለዚህ ሽማግሌውም እንደዚህ እንድትሆን ነው የሚፈልገው፣ እንዲሆኑ ዳኒም እንደዚሁ ማለት ነው። እና ለዛ ነው ሲናገረው የነበረው ቃሊብን ማለት ነው ከመግደል በላይ ነው። ስለዚህ አንተ ለምንድን ነው እስር ቤት የምትበሰብሰው? ገና በቁማቸው ራሱ ከመግደል በላይ ነው እኛ የምናደርጋቸው ነገሮቹን። ብቻ አንተ ታገስ ልጄ፣ አይዞህ፣ እኔ ምንም አይመስለኝም። በአሁኑ ጊዜ ግን የሚያደርጉት ነገር እጅግ በጣም ያስቁኛል። እሷ እኮ እኔን መግደል የፈለገችው በጣም ድሮ ነው፣ አልተሳካላትም። ትሁትንም እንደዚሁ ለመግደል በጣም በፊት ነው ያቀደችው፣ ግን ደግሞ አልተሳካላትም፣ ወደፊትም አይሳካላትም። ስለዚህ ይህኛ ሀሳብ በቅርብ ጊዜ የሚያበቃና እነሱ የሚዋረዱበት ጊዜ ይመጣል በማለት እንግዲህ የቃሊብ አባትም ሲናገር ነበረ። ለትሁትም እንደዚያው ትሁትዬ ትንሽ ጠብቂ፣ ነገሮቹ በቅርብ ይጠናቀቃሉ በማለት እንግዲህ እየለመናት ይገኛል። ቃሊብም እንደዚያው ነው ማለት ነው ለትሁት ሲነግራት የነበረው እንጨርሳለን፣ ግን ደግሞ በዚህ ልክ እንደዚህ አይነት ነገሮች ያደርጋሉ ብዬ በፍጹም አላሰብኩም ነበር በማለት ስላለው ሁኔታም እንግዲህ ሲናገር ነበረ። በነገራችን ላይ ትሁት ማለት ነው ዳኒን እንዲሁም ደግሞ ቲናን ደግማ ደጋግማ ስትመክራቸው ነበረ። በቃ ወደ ራሳቸው እንዲመለሱ በተለይ ዳኒን ማለት ነው ደግማ ደጋግማ መክረዋለች። በቃ ያለው ነገር ትተህ ወደ ራስህ ተመለስ፣ ለራስህ ሰርተህ ግረህ ኑር። ስለዚህ ወደ ሴት ልጅ ስገባ ቦርሳን አንጠልጥለህ አትግባ፣ አንተም መስራት አለብህ፣ እንደ ወንድነት አንተ ማስተዳደር አለብህ በማለት እንግዲህ ደግማ ደጋግማ ነግረዋለች። ይህን ነገር ደግሞ የሚያስታውሱበት ጊዜ ይመጣል ብዬ አስባለሁ። እና ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።